ኪራ ወይ እንቅልፍ እምቢ አለኝ። ለምን? አስበዋል ልጅ እጃችን ላይ ሞታ ቢሆን ኖሮ። እኔም እኮ እሱን እያሰብኩ ነበር። መች ነው ግን ህይወታችን ከችግር የሚወጣው? አላውቅም። ብቻ ግን ደክሞኛል። ተው እንደሱ አትበለኝ። እኔም ስለደከመኝ ይበልጥ ነው የምታደክመኝ። እሺ ምን ልበል? ህይወታችንን ግን አስበሽዋል? እንዳለ እኮ በችግር የተሞላ ነው። አባዬ ከችግር በኋላ ነው ደስታ የሚመጣው። ጀንበር ራሱ እኮ የምትወጣው ከተራራናት ላይ ነው ይለኝ ነበር። ብቻ ግን ይከብዳል። አንድ ቀን እየተደሰተ አንድ ወር ማልቀስ ይሰለቻል። እንደሱ እያልክ በፍቅራችን ተስፋ እንደቆረጥክ አትንገረኝ። በፍቅራችን ተስፋ የቆረጥኩለትማ እሞታለሁ። እሺ በቃ ምንም አትበል። ዝም ብለህ ቀፈኝ። ደግሞ መቼም እንዳትለቅ። ኪራይ ወይ ደግሞ ኒናን አስከፍተዋታል። ይቅርታ ጠይቃትሽ። እንደሚሻለኝ አላውቅም። እኔ እኮ ስናደድ የማደርገውን አላውቅም። ቢሆንም እሷ በጣም ነበር የተሰማት። ይቅርታ በላት። እሺ በቃ የነገ ሰው ይበላል። ነገ ይቅርታ ጠይቃታለሁ። እሺ በቃ ደህና ደርልኝ። ለምን አምላኬ ግን ለምን? እኔ አንተ ፍጥረት አይደለም? እኔ በአንተ እጅ አልተሰራም? ለምን አምላኬ ከሰው በታች አደረገኝ? ለምን ለኔ ዝቅታ መረጥክ? እሺ ለምን ፈጠርከኝ አምላኬ? ለምን? እኔ እኮ ማንም የለኝም እኮ ፈጣሪ። ወይ ደህና ቤተሰብ የለኝ፣ ወይ ደህና ዘመድ የለኝ። ለምንድን ነው የፈጠርከኝ? ቆይ እሺ እኔ ምን እባላለሁ? እሺ ምንም እኮ የምጠቀም ሰው አይደለሁም። አንድ እህቴ እንኳን አለችኝ ብል እሷም ታማ ቀረች። አንድ ደህና ሰው አገኘሁ ብዬ ፍቅረኛ ቢይዝ እሱም ከዳኝ። እሺ እኔ መፈጠራው ምን ይጠቅማል? አምላኬ ምን ይጠቅማል? ፈጣሪ ቆይ ምን አደረኩ? ምን አደረኬ ነው? እሺ እኔ ሰው አልመስልም። ቆይ እሺ እኔ ከሰው ማንስበት ምክንያት ምንድን ነው አምላኬ? ለምን ሰው በቃ የለይን እያለው ውስጤን አይረዳኝ? እሺ እኔ እንዴት አድርጌ ውስጤን ላሳያችሁ? ምን ራቤን ልትይኝ? አይ እንጂ ቆይ ለምንድን ነው የምታለቅሽው? ምንም ዝም ብዬ ነው። ተኝ በቃ። እንዴ እኔ እኮ ዝም ብዬ አላለቅስም። ሲከፋኝ ነው የማለቅሰው። ስለዚህ አንቺም ከፍቶሽ ነው አይደል? ተይኝ በቃ። ጨለሌ አርፈሽ ተኝ። እንዴ ጨበሪት እንደዚህ አትበይኝ። እኔ ያኔ እናንተ ከፍቶኝ ስተባብሉኝ ደረጃው ላይ ሂጄ ተኛሁኝ። ስለዚህ አሁን እኔም አንቺን አባብልሻለሁ። የተገደበውንም በይን ራስሽ ገድበሽ ስታበቂ አሁን ደግሞ መልሰሽ አልቅሽ ትይኛለሽ። መልሰሽ ደግሞ ልገድበው ትይኛለሽ። ምንድን ነው እያልሽኝ ያለሽው? ተይኝ በቃ ጨለሌ። ላትረጅኝ፣ አታስለፍልፊኝ በቃ። በቃ እኔ ሰው ሲያለቅስ መስማት አልችልም፣ ማየት አልችልም። እንዴ እኔ ምን በይ ይመጣል አልፈልግም። በቃ ውፍ በእናትሽ አንቺ ደግሞ አርፈሽ ተኝ። እኔ ለራሴ ብሶት ላይ ነኝ። ደግሞ አንቺን ላባብልሽ እንዴ? ጨበሪት እኔ እኮ እናቴ ሳለቅስ ጊዜ ታቅፈኛለች እና መልቀስ። ወይኔ ከሁሉም አንቺ ተሻልሽ ማለት ነው።
በኋላ እነርሷ ጋር አትመጣም እሺ አትመታሽም እሺ ጨበሪት ዝም በይ እሺ በቃ ይውጣልኝ እሺ እኔ ሰው ሲያለቅስ አልወድም በቃ ዝም በይ እሺ ቤታዬ እንዴት ነሽ? ደህና ትላንትና ምንድን ያደረግሽው? ምንድን የሰማሁት ነገር? ኧረ እኔ ምንም አላደረኩም መድኃኒቴን እኮ ነው ራሴ ወሰድኩት እና እንደዛ ብዙ መድኃኒት ይወሰዳል? ወይ አንቺ ራሱ እኮ መድኃኒቱን ብቀምሽ ተወስጂ ነበር እንዴት እንደሚጣፍጥ እንጆሪ እኮ ነው የሚለው ቢሆንስ ዛሬ እንዲጨጓራሽ እንዳመምሽ አየሽ አይደል? እሱማ ስለዚህ ከዚህ በኋላ መድኃኒት ስትወስጂ ጽናት ወይኔና ካልሰጠሽ እንዳትወስጂ እሺ በቃ እኔ ከዚህ በኋላ ሲጀመር ጨበሪት ካልሰጠችኝ አልወስድም ጎበዝ አሁን ተጫውችን እዚህ ያለው እሺ ቆይ ግን እነዛ መድኃኒቶች እኮ በጣም የሚጣፍጡት ለምንድን ነው ያመሙኝ? እኔ እንጃ ሊታደርሽ እግዚአብሔር ይመስገን ተሻለሽ? እግዚአብሔር ይመስገን አሁን ደህና ነኝ። ዋናው እሱ ነው። ምንድን ነው የተፈጠረው? ኧረ ተይኝ እስኪ እናቴ መሀል ቤት እኮ ልጅቷ አምልጣን ነበር እኮ ቆይ ምንድን ነው የተፈጠረው? ይኸውልሽ ይሄ ለእንቅልፍ የምትወስደው መድኃኒት በፍሌቨር ነው ማለት ይጣፍጣል እና ስታገኝልሽ እንዳለ ስብስብ አድርጋ ቃም ወይኔ ጉዴ እንዴ ትላንትና ኒና በጊዜ ባታያት ኖሮ እኮ አምልጣን ነበር ወይ በስመ አብ እና እናቷ ሰማች? ኧረ አልሰማችም እንዴ ብትሰማማ ኖሮ ቤቱን ሩዋንዳ ነበር የምታረግልን ሰኒስ እዚህ ያላደረችው? ኧረ እዚህ ነው ያደረችው በጠዋት እኮ የሆነ ፋይል መላክ አለብኝ ብላ ነው ሄደችው ትመለሳለች እሺ እኔ ምን ላግዝሽ? ይኸውልሽ በጠዋት ካቶን አሁን ምሩን አስረሽ የጠረጴዛ አበባ አድርጊያት ምንም እንዳትሰራ የሚል ትዕዛዝ ደርሶኛል እኔ እሱ እኮ አይልም አይባልም እውነቴን ነው ደውሎ ምንም እንዳትሰራ ብሎኛል በቃ አራስ ልጅ ያደረገኛ እንግዲህ ለሱ እንደዛ ነሽ እኔን ራሱ አስጠግቆኛል እንደውም ቢችል ሴኩሪቲ ካሜራ ቢገጥም ራሱ ደስ ይላል ስለሚያስብልሽ እኮ ነው እሱማ ትላንት ራሱ ሳይተኛ ነው ያደረው ኒና አቤት እዚህ ብቻችን እንድናወራ ነው የጠራሁሽ ስለምንድን ነው የምናወራው ስለ ትላንት ማታው በጣም ይቅርታ ምንም ይቅርታ ማለት እኮ አይጠበቅብኝ ኒና እኔ ስናደድ ማረጋውን አላውቅም በቃ ከክፋት አትሰጅብኝ ቢሆንም ግን የቤቲን ባህሪ ያወክኔ እንደዛ መናገር ነበረብህ ምን አይነት አስቸጋሪ ባህሪ እንዳላት ታውቃለህ አይደል እንዴት እኔ እንደዚህ ትናገረኛለህ ኒና አውቃለሁ እኮ ግን ደግሞ እስኪ አስቢው ልጅቷ ቶሎ አገገማ እንድትወጣ እየጣርኩ ባለሁበት ሰዓት ይሄ ነገር ሲፈጠርሽ ምን ማለት ነበረብኝ ቢሆንም በቃ እኔም በዛ ልክ ግን መናገር አልነበረብኝ እሱማ እኮ ጥፋቴን ስላመንኩ ነው ይቅርታ እየጠየቅኩሽ ያለሁት በቃ እሺ ይቅርታ በቃ አረኩልህ ከልብሽ ነው ለማንኛውም በቃ ይኸውልህ እኔ መሄድ አይቀርም ቅዱሴ ቤት አግኝቶልኛል ለምን በቃ መሄድ አለብኝ እዛ መሆኑ ሳይሻል አይቀርም ካልሽሽ ውሳኔሽን አከብራለሁ እሺ አመሰግናለሁ ስለ ሁሉም ነገር አይኑ አይችልም አትዩት ጸባዩ ነው አትንኩት አይኑ አይችልም አትዩት ጸባዩ ነው አትንኩት እርሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት አሁን ላይ በጣም ደስተኛ ነኝ ከክብሩም ጋር ምን ያህል የደስታ ህይወት እየኖርኩ እንደሆነ ሳስብ እነዛን የብቸኝነት ጊዜዎችን አብዝቼ ጠሏቸው ለካ ፍቅር እንዲህ ነው ሰው እንዴት ለሰው ደስታ ይኖራል አዲስ ጀንበር በወጣች ቁጥር እኔን ለማስደሰት ምን ማድረግ እንዳለበት ሲያስብ ሰው እንዴት ይውላል እኔ እንጃ ግን ደግሞ እህቴስ እሷ እኮ እኔን ለማሳደግ ያልሆነችው የለም እና እንዴት ነው ምንድነው ምላት ከሷ ቃል መውጣቴ ለኔ ሞቴ ነው ባትቀበለውስ ለነገሩ
የክብሩም ደግነት ምንም ከማድረግ ወደ ኋላ አይልም። እንዳየችው ነው የምትወደው። አዎ ኒናዬ ማን አልሽ? ኒናዬ ምን ፈልገሽ ነው? ስልክሽን አንዴ ብቻ ጌም ልጫወትበት። እንዴ እያየሽኝ አይደል? እንዴ እየተጠቀምኩበት እኮ ነው እኮ። አንዴ ብቻ እኮ እያየሽኝ አትጠይቂኝ እንዴ? እሺ በቃ ተይው፣ አትቆጪ። ደፋር አንዴ ቀረችኝ ቀሪ ገንዘቤ፣ ሀብቴ፣ ንብረቴ ስልኬ ናት። እሷንም እንደ ጭንቅላቷ ዳሜጅ ልታረግብኝ ነው እንዴ? ምን ነው ራበሽ እንዴ? አይ አራበኝም። እና ምን ፈለግሽ? እንትን ምን የኔ ስልክ እኮ ማዬ የሰጠችኝን እና ኪራ ወስዶ አልሰጥም አሉኝ እና ያንቺን ስልክ እንድትሰጪኝ ነበር። ለምንሽ? ጌም ልጫወትበት። ወይ የኔ ስልክ እኮ ጌም የለውም። እና ቆይ ስልክሽን ለምንድን ነው ታዲያ የምትጠቀሚበት? ስልክ ለጌም ብቻ ነው እንዴ? እንዴ አዎ ጌም ከሌለው ቆይ ምን ትጫወችበታለሽ? ወይ ተይው በቃ እናቴ፣ ጌሙ ስልክ ላይ ሳይሆን ጭንቅላትሽ ነው የተጫነው። እሺ ቆይ ጽናትስ? ጽናት ሱቅ ወጥታለች። የጽናት ስልክ እኮ ጌም አለው አይደል? በቃ እሷ ስትመጣ ትቀበያለሽ። እሺ እሺ። አይጉድ በቃ እንደዚህ ጤነኛ ሆነ ስንኖር እንደቀድ እናየዋለን አይደል? ደግሞ ማንም ደውሎ ሄላ እግዚአብሔር ይመስገን ማልበል የቤት እናት ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ኪራ ስልክ አያነሳም? ያው ስራ ላይ ሆኖ ነው የሚሆነው። አዎ ደህና ናት። አሁን ቤት አይደለሁም፣ ስገባ አገናኝሻለሁ። እሺ። ሴትዮ ደግሞ ስልኬን ኪት አገኘችው እንዴ? ምሩን ብቻዋን ጥያት። ወይ ጉድ! እማዬ እኮ ክፍ ብላ አባረረች። እንደዛ ተናዳ ነው ብለህ ደረትን ነፍተህ ሄደህ ኩምሽሽ አድርጋ ላከቻ እንዴ? እኔ እኮ ሀገር ሰላም ነው ብዬ ከግቢ በር ጀምሮ እየጮኩኝ ማለት ማሚዬ እያልኩኝ እገባለሁ። ሂድ ከዚህ እኮ ነው ያለችኝ። አንተ አለምዬ አድሮም ንዴቱ ካለቀቃትማ ከልቧ ነው ማለት ነው። ኧረ ምን ከልቧ? ከእግሯ ነው የተነሳ ከፍ ያለ ነው። ኧረ ዘገባውን ደግሞ ከኔ ያገኘው ያው ልጇ አይደለው ከ20 ምናምን ዓመት እኮ በላይ አብሬያት ኖሬያለሁ አባቴ። ከዛ ተነስቼ ነው የምሰግብልህ። እና ምንጩ አይዋሽም በለኛ። አዎ በፍጹም አይዋሽም። እና ቆይ አሁን ለምሩ ምን ልትላት ነው? ምን እላታለሁ? በፈንዲሻ እልል ብላ ተቀበለችኝ እንጂ እንደዛ ይሻላል። እና ምን ማድረግ እችላለሁ? እሷ እኮ ጠላችኝ ብላ ስትብሰለሰል ነው ያደረችው። አረ እንደውም የዛች ጦሰኛ ቤቴ እንደዛ መሆን ሀሳቧን አስቀይሯት እንጂ ስትብሰለሰል ነበር የምታድር። ኪራ በእናትህ ነፍሴ እኮ ተጨነቀች። አይዞ ዘንድሮ እንደ ሀገር ነው የተጨነቅነው። በእኔ ባስ እንጂ እንደ ወንድነታችን ይዞን እንጂ አሁን ጉልበታችንን አቅፈን ነበር ማልቀስ የነበረብን። ኧረ ተው በእናትህ ቆፍጠን በል። ሲያስጠላ ቆፍጠን። በዚህ ቃል ብንጽናና ነው የሚሻለው። አዎ ሚስቶቻችን ተሰቃዩብን እኮ። እንደውም ይኸውልህ በቃ እነሱን እያየን ብንጽናና ይሻላል። እንጃ እሱ የተቀደሰ ሀሳብ ነው። ጽናት ስልክሽን አንዴ ስጪኝ። አንቺ ልጅ አልሰጥም እንዴ? እኔ እኮ ደብሮኝ ነው። በቃ ተይው፣ እንደውም ከኔና ጋር ይጫወታል። ነይ እንዳቀሰቅሻት። ልጅቷ አሁን ገና ነው የተኛችው። ረፍት ታርግበት እና እኔ ደብረኛ።
ወይኔ ልጅ ልስጣት እንዴ? ኧረ ተያት እባክሽ። እንዴት ዋላችሁ? አይነን እንዴ ኪራ እኔ ሰላም አትለኝም እንዴ? እንዴት ነሽ ቤቲ? እንዴ እንደዚህ ነው ሰላም የምትለኝ? ነይ በቃ ስልኩን ልስጥሽ። አልፈልግም። ቆይ ኪራ ሲመጣ ነው ስልክ የምትሰጪኝ? ይህም ስልክ ነው። ያው የፈረደበት ጌም ነው፣ ሌላ ምን ይሆናል? እሺ በቃ ስጪኝ። እኔ ምንሽ ቆንጅት ወይ ሸበለው እስኪ አንዴ ስልክሽን ስጪኝ። ቁጥሬ ነው። አይ ቀፎሽን ካልኩሽማ ሌባ ማለትሽ የማይቀር ነገር ነው። ባለትዳር ነኝ። ቀለበት የታየ ይሄ እድለኛ ማን ይሆን? አዳሜ ነዋ። እናት ምንድን ነው እንደ አዲስ መጀናጅን ጀመራችሁ እንዴ? እኮ የምረጡ እንቅስቃሴያቸውን አጣጣሁት እኮ። እኔ እኮ አሁን እንደዚህ የፍቅር መቀስ ሞልቶ እንዴት ነው ሰው መጥበስ የሚችለው? አንተ ለቀጣይ ሚስት እኔ ላይ እየተለማመድክ ነው እንዴ? አሁንማ ጭራሽ በራውንድ አደረጋችሁታ። ዝም አትላቸው። እኛ የሙከራ ስርጭት ነን ማለት ነው። እሱን ተውትና እኛ ብንለቃችሁም አትለቁንም። እኔ ያለ አንቺ ባዶ ነኝ። እኔ ደግሞ ከአንቺ ጋር ሙሉ ሰው ነኝ። እና ታዲያ ለምን ዛሬ ቤት ውስጥ ቆንጆ ጊዜ እናሳልፍ? ምን አይነት? ይኸውላችሁ እሱን እኛ እናሳያችኋለን፣ እናንተ ብቻ ተስማሙ። እሺ ግን አዲሶቹ ፍቅረኛሞች ቢቀላቀሉን ባይ ነኝ። ምሩ ልክ ናት። በቃ ይኸውላችሁ የተነሳው ሀሳብ በጣም ቆንጆ ነው፣ ሰምቼዋለሁ፣ አድምጬዋለሁ። ይኸውላችሁ እነሱም አዲስ ስለሆኑ ማለት ነው ከኛ በጣም ብዙ የሚማሩት ነገር ነው። በጣም ብዙ ነገር ይማራሉ አይደል እንዴ? ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርቡ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ሰኒዬ ወይ ግን አስበሽዋል? ለወደፊት ተጋብተን ልጆች ወልደን ስንኖር አሰብኩት እኮ ግን እንደ ሰው የማያረጅ በጊዜ ብዛት የማይቀየር ፍቅር ነው የምፈልገው። እሱ እኮ ታዲያ ሁለታችን በጥረት የምናመጣው ነገር ነው። እኔ እንደዚህ ነኝ። በቃ ምንም ቢሆን እናደዳለሁ፣ ግን ሁሉንም ፊት ለፊት እናገራለሁ። ደባደባለሁ ምን ረስተሽዋል? እና እሱ እኮ ለባል አይሰራም። እንዴት? ምንም ቢሆን ባሌ ላይ እጄ ማንሳት አልፈልግም። ዲስሪስፔክት ያደረኩት ይመስለኛል። አዎ አንዳንዴ በፍቅር ስራቸው ካልተንበረከክን ለሚሉ ወንዶች ካረገጥናቸው የሚሉ አይነት ሴቶች አሉ። እኔ እኮ ግን እንደዛ አይደለሁም። ማለቴ እንደዛም አልነበርኩም። ያው ወደድኩሽ የሚሉኝን ሰዎች ርቃቸዋለሁ እንጂ ለእኔ ያላቸውን ፍቅርና ስሜት አንድም ቀን ለራሴ ጥቅም ተጠቅሜው አላውቅም። የፈለገ ብቻሽ መቼ ከኔ ያመለጥሽ ክብሮሜ። ወይ ከዚህ በፊት ግን በህይወት ሔዋን አልነበረችም? ሴቶች በቃ ፊደል መጎርጎር ይመቻቸዋል አይደል? ያው ህይወት አይደል? ዛሬ ነው የምትኖረው እኮ ትናንት በሰራው ጥሩ ስራ እየተበረታታ እንዲሁም ደግሞ ትናንት ከተሳሳትከው ስህተት እየተማርክ ድጋሚ ላለመድገም እያሰብክ አይደለም? ልክ ብለሻል። በህይወቴ አንድ በጣም ቆንጆ ሴት ነበረች። ሁለታችንም የድሃ ልጆች ነበረን። አታምኘኝም፣ የሰው ልጅ እንደዛ ያምራል እስከምል ድረስ ውበቷ በጣም ነበር የሚያስደምመኝ። እና ይገርምሻል ቤተሰቦቻችን ከልጅነታችን ጀምሮ የቃቃ ባልና ሚስት ነበር የሚሉን። ማደግ ያስጠላሻል። ልክ ስናድግ ማገናዘብ ስንጀምር ሁሉም ነገር ተቀየረ። እንዴት ማለትማ ህይወት ለመጀመር ስታስቢ ፍቅር ብቻውን በቂ አይደለም። በእርግጥ በፍቅር ማምን ሰው ነኝ፣ ግን አንዳንዴ ለራስሽ ብለሽ የምትወስኛቸው ውሳኔዎች ሌላ ሰው ሊጎዱ ይችላሉ። ለምሳሌ ልጆችሽን።
ነው። ግን ደግሞ አብራችሁ ሰርታችሁ መቀየር ትችሉ ነበር። አዎ ግን እሱን ሳይሆን ሰርቶ የተለወጠውን መረጠች። ቅንጣት ታክል አላዘንኩባትም። ምክንያቱም የሚወዱትን ሰው በደንብ ከወደዱት የሚፈልገው ህይወት ውስጥ እንዲገባ መፍቀድ አንዱ የመውደድ መገለጫ ነው ብዬ ነው የማስበው። ለዛም እልል ብዬ በጸጋዬ እሸቱ ዘፈን ዳርኳት። ካወራሪ የተረዳሁት ግን ምን ያህል ጥልቅ ፍቅር እንደነበረህ ነው። አዎ እወዳት ነበር፣ ግን ልቤ ውስጥ የተቀበረና የሞተ ፍቅር ነው። እንዲህ ነው በጫሮት ክርቢት መቃጠል አለች እህቴ። አልሽ? አይ ምንም። እሺ የኔን ሰማሽና እንጂስ? እኔ የለኝም። ካሁን በኋላ ግን እኔ ያለው እና ማን ነበረ ስሟ? የማ? የቃቃዋ ሚስትህ ኤልሳ ትባላለች። ኧረ ኤልሳ ፍቅር እየተናደድሽ ነው እንዴ? ለምንድን ነው የምናደደው? ምን አውቃለሁ፣ ድምጽሽ ላይ ዛቻ ሰማው ልበል? እንዲህ ሆነች ማረጋጋት አለብኝ እንዴ ቅናት። እንጨፋጨፈዋለን ነው እኔ ምንድን ነው አይመጡም እንዴ? እየመጡ ነው የሚሆነው። አንጨቆረፍ ነው ወገን መተና ምንድን ነው ዛሬ በካርታ ይለይልናል። በጣም ነው ማዝንላችሁ። እንዴት? እኔና ሰኔ የተካነበት ነው። ውይ ይኸውልህ ይህን ፉከራረም በተግባር እናሳያለን። በልሽ እንጀምር። እንለጣለጣ ያውላችሁ ግን የተሸነፈ ቅጣቱ ከዚህ ወይን ይጠጣል። ጽናት አንገታችኋለና ኦኬ ስጠጡ መዋላችሁ ምን ይሁን ሴካ ኮንከር ይም ክሬዚ እንደዛ ሞክራችሁ ሁሉ ጠርሙሱን ጠጣሽ ነው እኮ። አረባሽ ሲጀመር ይሄ ፌር አይደል? አፏ ተሳሰረልህ ብሎ ነው ጋይስ። ይሄ ነገር ቢወቃ ይሻላል። አዎ እንደባለፈው ቆመን ከምናድር ይልቅ ምንድን ነው የሚበቃው? እንዴው እንዴ ከ10 ጌም እኮ አንዱን እንኳን አልዘጋንም። አረ አልዘጋንም። ሰኒ ኖ አታረጊውም። ብቻ እስካሁን ተናድጄ ያለው እንዳትይ። እንደ ልጅነት ታሪክ ማለት ነው። የምን ታሪክ ነው? የዛሽ ነው የኤልሳ። ሰኒ ኖ አታረጊውም። ብቻ እስካሁን ተናድጄ ያለው እንዳትይ። እንደውም በአካል ስለማላውቃት ነው እንጂ ሲጣርጌ ነበር የምገልል። ክብሮሜ አሁን ይኸውልህ ጉድ ፈላ። አፏ እየተሳሰረልህ። አረ አሁን እኔም እየሰጋው ነው። ቆይ ክብሩ ምን ብላት ነው? ምን ያላለኝ ነገር አለ? ስለ ድሮ ፍቅሩ፣ ስለ ህይወቱ ነገር ለምን ልቦለድ አጽፍላትም? ቆይ ሰኒዬ እየሰከርሽ ነው? አይ መጠጡ ሳይሆን በንግግሩ ፊቴ ላይ የሳላት ቀይ ሴት ናት ያሰከረች። ቀይ ናት አይደለ? አዎ አልተሳሳትሽም። ይህን ያህል እንድስላት አድርጎ ነው የነገረኝ። ይኸውላችሁ በቃ ዛሬ የተዘጋው ዶሴ ላይ መቅረባችን ቴናውሜ ንገረኝ ስትለኝ እኮ ነው። እና ብትልስ ይኸውልህ ክብሮሜ ምን ማለት እንደነበረብን እንገርህ። የሆነች ፉንጋ አፍንጫዋ ጎራዳ ይሄ ወገቧ ሻንጣ የሚሞላ እግሯ ሸፋፋ ነበር ማለት ነበር። አሁን በቃ ተበላ። ተለሳል ክብሮሜ ተለሳል። አሁን ተለሳል። ኒና አቤት ቆይ ወንድ ልጅ ሲያደንቅሽ ምን ማለት ነው? ያው ታምሪያለሽ ማለት ነው። ይሄው አኛችሁ አይደለ? ሰኒ በቃ ተረጋጊ። ወይ እንግባ እናንተኛ። ፋያለች ይመች የእውነት እኔ የጸጋዬን ዘፈን ነው እሺ ማዘፈን። ምን አለኝ ሰኒ ትለኛለህ? ቆይ ሰኒ ግን ስካር በጣም ነው የሚያምርብሽ የእውነት። ሳገባም እንዴት እንደሚያምርብኝ ክብሮሜ በል እንግዲህ ይኸውልህ የለኮስከውን እሳት ወይ በቅጠል ወይ በውሃ ጥፋ። ደግሞ እኮ ብታየው ጥርሷ ድርድር ፍልጥ የሚያደርግ ጥርስ የሚወጣ
አይ ቅናት እንደዚህ ያደርጋል እንዴ? ኧረ ተመቸሽኝ ሰሚያው ነው። ስካር ደግሞ ሲያምርበት። እናንተ ግን እኔን ትታችሁ አይደብራችሁ እንዴ? ክፋቱ እናንተ ለልጄ ስላንገት እንደፍቼ በታዩ ክፋቱ ብያለሁ። ውስጥ እንዳላችሁ አውቃለሁ። ይኸውላችሁ ዛሬ ይሄን ቤት በላያችሁ ላይ ነው የማቃጥለው። ክፋቱ እያልኳችሁ ነው። ወንድያችሁን ገንጥላችሁ ትግቡማ አይሻልም እንዴ? ምንድነው እንደ ፈረስ እየጋለብሽ የመጣሽው? እንደ ፈረስ ነው ያልሽኝ? ገና እንዳቦጭ ማለት ቦጫጭቄ ነው የምበላችሁ። እሺ ደነዝ ደንፈስ ቅዱስ። ኧረ ይሄ ነገር በህልሜ ነው። ዝምባች በቁም እየቃዠው ነው እንዴ? አዎ ገና በእኔ በቅድስ ልጅ በአይኔ ብለ መታችሁማ ህይወታችሁን ቅዠት ነው የማደርግባችሁ። ኤዲያ እንግዲህ እንዴ ምን እኔ ልጅ የስለት ልጅ ናት አልሽ እንዴ? ምን እንደ ወርቅ ያዟት አልሽ? እንደዚህ ካልሽ ደግሞ ልጅሽን ሰብሰብ አድርጎ መያዝ ነው እንግዲህ። አፍሽን ዝጊ። በማያገባሽ ገብተሽ አሳርሽ እንዳበይ። ዛቴ አንቺ ትቆያለሽ መሰለኝ። እኔ ገብቼ ልተኛ። ያቺ ጦሰኛ ልጅሽ ደግሞ ሌሊቱ ሙሉ ስታሽከረክረኝና ስታላዝንብኝ ያደረችው። እሷን ሳስወጣ ሳስገባ ሳበላ ሳጠጣ ሳሸና ነው ያደርኩት። እናቴ ይደክሞኛል። ምን አልሽ አንቺ መረን? መረን? ማን ነው መረን? መቼም ገላውን ከሚሸጥና ከማንም ወንድ ጋር ከሚልከሰከስ ከዚህ በላይ መረን የለም አይደል? አሳዳጊ የበደለሽ ስነ ስርዓት ብንከባበር ጥሩ ነው። ማንም ወዶ እኮ እንደዚህ አይነት ስራ ውስጥ የገባ የለም። ደግሞ ለስርዓት ደግሞ የእርሶ ልጅ የሰው ነፍስ ባላጠፋሽ ነበር። ይኸውልሽ አሁንም ስርዓትሽን ካለሽ ማለት ነው ይችን የዶሮ ነፍስሽን ነው እንደዚህ ሲጥ አድርጌ የምገልሽ። እሺ ቆይ ምንድነው ግን እዚህ ቤት ሁላችሁም እየመጣችሁ ነው የምታፈጥፉኝ እንዴ? ያስቀመጣችሁኝ ቂጣ መሰልኳችሁ እንዴ? አረነውንስ ምን አይነት ምን ትመስለች እቺ ደነዝ አናሳ። ዞር በይ እንጂ አንቺ ዞር በይ ከመንገዴ። ቆይ አንቺ ማን ስለሆንሽ ነው ይሄን የምትመጪኝ? ማን ነሽ አንቺ? ምን ነው ማንነት የለም አጓጓሽ? ትሰሚኛለሽ? ማንም ልሁን ማንም ምንም ልስራ ምን አንቺ እኔን የመምታት መብት የለሽም። እሺ የምጣዱ እያለ እንቅቡ ተንጣጣሉ። አንቺ ራስሽን እንኳን መቻል ሰተች ሰው ላይ ተደረበሽ። አሁን እንደዚህ መንጣጣት አሁን ተገቢ ነው? ዞር በይ አንቺ። እሱ አንቺን አይመለከትሽም። ትሰሚኛለሽ? በስፒድ እየተነዳ ያለ መኪና ውስጥ መግባት ትርፉ መገጨት ነው። ዞር በይ ደዛ ደነዝ። ምንድነው ግን ደስተቃቅፈና የኔ ልጅ በፍቅር አሳበደ እዚህ ሚስትን አቅፈተኝታልኛል አይደል? እዚህ ምን ትሰሪያለሽ? እንዴት አደራችሁ የፍቅር ምሳሌ ባለ ትዳሮች? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? በደንብ አማትቢ እንጂ መልአኳ። እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ትሰሪያለሽ? ልጄን እንዴት እንዳቀፍካትና እንደተከባከብካት ልበለ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ላንቺ መናገር አለብኝ? ለኔ ሳይሆን አጠገብህ ለተቀመጠችው ንገራት። ሰው ስንት ዓመት በገነባው ፍቅር እንደማይገባ ለዚህ ደነዝ ሚስት ንገራት። እሺ አንቺ ሴትዮ ምንድነው ፍጠሩ የምትይኝ? ትሰሚኛለሽ? ከቻልሽ አፍሽን ዝጊ። አንቺ ከልጅ የማይጠበቅ ቆሻሻና መጥፎ አይምሮ ነው ያለሽ። ለሚያዩሽ ግን የሆነ በጣም ምስኪን ትመስላለሽ አይደለ? በቃሽ፣ አሁን ክፍሌ ለቀሽ ውጪ። ቆይ ብትለኝ ራሱ እዚህ ኩሽና የመሰለ ክፍል ውስጥ አልቆይም። ግን እቺ ሚስትህን አለቃትም። ትሰሚኛለሽ? መቀመቅ እንደማወርድሽ እንድታቅሽ። አንተ ደግሞ ሳሎን ጠብቃለሁ 5 ደቂቃ ብቻ። እሺ እናትም ልጅም ናቸው መሰለኝ ያበዱት። በጠዋቱ ቀናችንን አበላሸች። የልጅየው አልበቃ ብሎን ይኸው እናትየውም ተጨመረችልን። ከእናቴ እንነሳና ምን እንደፈለገች ልጠይቃት።
እናቴም ከእንቅልፌ ስነሳ ሁሌ እንደዚህ በስስት ታይ ነበር። ምናምን ሄደች። ጠይም ቆንጆ ሰጥተኛል አለች። አንተ ልጅ እንደዚህ ቆንጆ ቆንጆ እያልከኝ የሌለኝ መልክ ሰጥተህ እንድኮፈሳ አታደርገኝ። እና ተኮፈሻ ማንም አይደል ውበት ባልዞረበት ያልዞረ ነጫጭባውላ ሲፎክርብን የሚኖረው። የዛሬ ቀን ደግሞ ይለያል። ገና አይኖቹ ሲገለጡ ነው እንዴ መሞገስ የጀመርከው? ሁሌም አዲስ ነገርን መኖር እፈልጋለሁ። አንቺን ማስደሰት፣ ለአንቺ የተሻለ ነገር መፍጠር የዘውትር ተግባሬ እንዲሆን ነው የምፈልገው። እሺ አሁን በቃ ተነስ፣ ቁርሳችንን እንብላ። ስራው እንደሆነ ተነዋል። እናቴን ለመሆን ግን አንድ ነገር ይቀርሻል። ምን? እናቴ እቅፍ ድግፍ አድርጋ አቅፋ እንጂ ብቻዬን ሶፋ ላይ አስተኝታኝ አታውቅም። እሱ እኮ ነው ታዲያ ማሳየው። የምኑ? የእናትን ፍቅር ምንም እንደማይተካው። በቃ መልሳት ተጨማር። እሺ በቃ አሁን ተነስ፣ ቶሎ በል ቶሎ በል። ግን ደህና ነሽ? እርግጠኛ ነሽ? አዎ ደህና ነኝ። ምን እኔንም የሚያወቀው ረፊ እንደዛ አይባልም ወይ? ካልሆነ ስራ ልቀርና ሐኪም ቤት ልውሰድሽ? እንደዛማ አይሆንም። ከነገ ወዲያ ቀጠሮ አለ፣ በዛው ታየዋለሁ። አሁን አንተ ረፍዶብሃል። ሂድ በቃ። ይኸውልሽ እሺ ብትይኝ ግን ቢያንስ ሐኪም ቤት የሚሄዱ ቢቀር እንኳን አብረሽ ስንከባከብሽ ብል በጣም ደስ ይለኛል። ነው ከዚህ በኋላ በእኔ ምክንያት ከምንም ነገር እንድትቀር አልፈልግም። እሺ አይቀርም። አሁን ለማንኛውም ትንሽ ከቆየ ስለምትናደጂ ልሂድ። ደግሞ ተናግራለሁ፣ ምንም አይነት ስራ እንዳትሰርሽ። እወድሻለሁ። ቻው። አይ ነው ወይ ወጥቼ ስራ ሰርቼ አልመጣም፣ ወይ ቤት ውስጥ ደስታ አልፈጠርኩለት። ምን አይነት የማረባ ከንቱ ሰው ነው። ማሚዬ እንዴት ናልኝ? አለሜ የኔ አለም ማይ ወርልድ እንዴት ነሽ? አላበዛሁም በጣም። ደግሞ ወዴት ለመሄድ ነው እዚህ የቆምከው? ያው ስራ ልገባ ነው። አሁን ይኸውልሽ ባለ ትዳር ሆኛለሁ። ስለዚህ ተፍ ተፍ ማለት አለ፣ ስራ መስራት አለብኝ፣ ፎክ ተክ ማለት አለብኝ። ፎክ ተክ ብቻ ምን ያደርጋል? ትዳር ሲረዳዱበት አብሮ ፎክ ተክ ሲሉ ነው። ፎክ ተክ ምናምን ትለኛለህ ደግሞ። በልባክ ዝም። እኔ የምልሽ ወዴት እየሄድሽ ነበር? ወደ አንተ ቤት አቅጣጫ እኮ ነው እየመጣ ያለሁት። ምን ለማለት ፈልገህ ነው? አይ ያው ሌላ ቦታ የምትሄጂ እኮ ነው። አሃ ላይነህም ማስጠልቻለሁ ማለት ነው። እንደዛ አይደለም ማለት አዲስ እረኛ ከብታ ያስተኛሉ። አዲስ ፍቅር ስትጀምር ጊዜ እኔንም አባትህንም እርግፍ አድርገህ ተውከኝ። እንደዛ እኮ አይደለም፣ ስራ ምናምን ስለሚበዛብኝ። እሱማ ጠንቅቄ ያውቃለሁ። የቤቱንም የውጭንም ስራ አንድ ላይ እየደረብክ የምትሰራው አንተ ነህ። አለምዬ እንደዛ አይደለም። ለምን አትሰሚኝ? የምሬን ነው የምልሽ። እንደዛ አይደለም። በላሁ አንተ ወደ ስራ ሂድ። እኔ ደግሞ ምህሩን ነው የምፈልጋት። ለምንድን ነው እኮ መቅረት ይችላል። አብረን ሂድና ይኸውልሽ ቤት ቡና እየጠጣሽ እንኖራለን። ምንም አያስፈልግም። አንተ ወደ ስራ ይሻላል። ቻው። እሺ እመጣለሁ። እሺ ፈጣሪ ምን አድርጌ ነው? ሰላም የሰፈነበት ቤቴ ለምን በጠዋት መተሽ እንደምትበጠብጩ ልትነግሪኝ ትቻለሽ? ይኸውልህ መቼም እናድድና የምበጠብጠው ለልጄ ስል እንጂ ምክልሼት ልሰራ አይደለም እዚህ የመጣሁት። ልጅሽን እኮ እየተንከባከብንልሽ ነው አይደል እንዴ? ምን ማለት ነው? ኧረ በደንብ ተንከባከብክልኝ እንጂ። ለዛ ነው እያንዳንዷን እንቅስቃሴ የልጅን በቪዲዮ ቀርጻቸው ያስቀምጣችሁልኝ ወደ አይምሮዋ ስትመለስ እንድታየው ነው። አልገባኝም። አሁን ደግሞ ምን አድርጉ ልትይኝ ነው? ስለዚህ ቪዲዮ ልታስረዳኝ ትችላለህ? ምንድነው ምንድነው ማለት ምን ማለት ነው? አንተ ልጠይቅህ እንጂ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንዴ ከጽናት ስልክ እኮ ነው የተላከልኝ። ይቺ ንጹህ ናት እያልክ ከምታመጻድቃት እንደ አምላክ ከምታያ ስልክ እኮ ነው የተላከልኝ። ከኔ ጽናት በፍጹም የሆነ የተቀነባበረ ድራማ አለ እንጂ ጽይ በጭራሽ ይሄንን ልታረግ አትችልም። እኔ እኮ የሚያናደኝ ከሷ ድርግት በላይ አንተ ለሷ የምትከራከርላት ነገር እኮ ነው። ጽናት ሂድና ስሯ ተወሸቅ ውሽቅ
ጽናት ይላል። ወይኔ ልጄ ምን አልኩብኝ? እስካሁን እኮ ተኝታ አትጠቅም። ሂጅ ልያት እንዴ